እንጂ ሲሞት ከሞተ በኋላ እኔ ነበርኩኝ ብሎ ለራስ ፕሮሞት መስጠት ምንም ዋጋ የለውም። በቃ የሌለ ማለት ነው። ከፍተኛ ጠጭም መካከለኛ ጠጭም ብንም ጠጪ አንድ ላይ ላው ላይ የተከመረበት ማለት ነው። ሂሳቡን ግን የሚከፍለው እሱ ነው። ብዙ ነገር ነው ያጣሁት ወንድሜ። ብዙ ነገር ነው የምናወራው። ብዙ ነገር ነው የምንተጋገዝ የነበረውና ያቃሉ እያንዳንዱ ነገር ነፂ በህይወቱ ደስተኛ እንዳልነበረ ሁሉ ነገር በቃ ያም ተስፋ መቁረጡ ብዙ ነገሮችም የነበሩት እዛ ጋር ባለ ህይወት እንደነበረ ያቃሉ ነበር። በቅርቡ የሁላችንንም ልብ ያቆሰለው የአርቲስት ነፃነት ወርቅነህ ህልፈት አሁን ደግሞ ሌላ አወዛጋቢ ነገር ይዞ መጥቷል። በዚሁ የነፂ ጉዳይ ሁለት ጎራ ተፈጥሯል። ይህም የልብ ጓደኛው አርቲስት አስናቀ እንዲሁም ባለቤቱ ንጹህ ዘር በአንድ ጎራ ሲሆኑ ከሳሾቹ የነፃነት ቤተሰቦች በሌላ ወገን ተፋጠዋል። ከህክምናው እስከ ለተቀብሩ የተለያዩ አወዛጋቢ ነገሮች ቢኖሩም አሁን ነፂ አፈር ከለበሰ ወዲህም ይህ ነገር መነሳቱ በርካቶችን አሳዝኗል። በሙያው ሁላችንንም ያስደሰተው ነፂ ይህ አይገባውም በማለት ሐሳብ ሰጪዎች ተናግረዋል። ለመሆኑ ለዚህ ውዝግብና ክስ መነሻው ምንድነው? ገንዘብ ወይስ ወገንተኝነት? የነፃነት ወርቅነህ ባለቤትና በነፃነት እህት ወንድሞች መሃል የተፈጠረው እውነተኛው ምክንያት ምንድነው? በእነዚህ ነገሮች ውስጥ ስሙ የተጠቀሰው ጓደኛው አስናቀ እውነትም እንደተባለው የነፃነት ወርቅነህ ጤና ማጣት ውስጥ እጁ አለበት የሚለውን በጥልቀት በማጣራት መረጃውን ይዘን መተናል። ቪዲዮን እስከ መጨረሻው ከተከታተሉ የነፃነት ወርቅነህ ህልፈት ላይ ጥፋተኛው ማን እንደሆነ ይረዳሉ። በመጠጥ እድሜውን አሳጥረዋል የተባለው አስናቀና ጓደኞቹ ወይስ በቂ ህክምና እንዲያገኝ አላረገችም የተባለችው የነፃነት ወርቅነህ ባለቤት ለሚለው ጥያቄ መልስ ያገኛሉ። ለቻናሉ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ላይክ እና ሼር አድርጉ እያለን በቀጥታ ወደ ቪዲዮ እናልፋለን። የተወዳጁ አርቲስት ነፃነት ወርቅነህ ህልፈት ሌላ አነጋጋሪ ጉዳይ ይዞ መጥቷል። የነፃነት ቤተሰቦች ማለትም እህት ወንድሞቹ ከነፃነት ወርቅነህ ባለቤትና ጓደኛው አስናቀ ጋር ያፋጠጣቸውንና ያላስማማቸውን የተለያዩ ጉዳዮች አንስተዋል። እህቱ ሚሚ ወርቅነህ ስትናገርም ጓደኛው አስናቀ የወንድሟ ነፃነት ወርቅነህ ገና በዚህ እድሜው መቀጨት እጁ ያለበት የሚመስል ሐሳብ አንስታለች። ነፃነት ወርቅነህ ህንድ ሀገር ከሄደ በኋላ ጉበቱ አደገኛ ደረጃ ላይ እንደደረሰና መጠጥ ማቆም እንዳለበት ተነግሮት ቢመጣም ጓደኞቹ እውነተኛ ጓደኛ ቢሆኑ ያስቆሙት ነበር ትላለች። ይባስ ብሎ ታደሰ ቤት እየጠሩት ያጠጡት ነበር ስትልም በአዘኔታ ትናገራለች። ለዚህም ጓደኛውን አስናቀን ተወቅሷለች። የቀብሩ ዕለት ታደሰ ጋር ቀጠሮ ነበረን ሲል የሆነ የጀመሩት ፕሮጀክት ነበር የመሰለን፣ መጠጥ ቤት አልመሰለንም ነበር። በጣም ነው የሚያሳፍረው። እውነተኛ ወዳጅ ማለት ከናንተ ሀዘን የኔ ይበልጣል እያለ ወከባ መፍጠር ሳይሆን ለጓደኛ መስዋዕት መሆን ነው። እንዳይጠጣ እንዳይጎዳ ማድረግ ነበረበት ስትል እህቱ ትናገራለች። ጓደኛ ማለት እኮ እኔ በፖሊስም ቢሆን አሳስሯል። እውነት እንደዚህ ሞደው ከሆነ ማለት ነው እውነት ለሱ ህይወት የምሳሳለት ከሆነ ይሄን ነገር መከላከል ይቻል ነበር። ፌስቡክ ላይ እኮ ተጽፏል እኮ ማለት ነው ዛሬ 3 ወር የሆነ ከመሞት 3 ወር በፊት አጠገባ ያላችሁ ብሎ የተጽፏል። አጠገቡ ያሉት ማን ናቸው የነበሩት ማለት ነው። በቃ የሌለ ማለት ነው ከፍተኛ ጠጭም መካከለኛ ጠጭም ብንም ጠጪ አንድ ላይ ላው ላይ የተከመረበት ማለት ነው። ሂሳቡን ግን የሚከፍለው እሱ ነው። ከዚህ በተጨማሪ አስናቀ ደውሎልኝ ነፂ መኪና ሲገዛ ሸሸኝ አለኝ። ነፃነት መኪና የለውም ያለው ለጎፈንድሚ ያመቻቸው ስለነበረ ነው። ነፃነት ከገዛ 8 ወር የሞላው መኪና አለው ስትል የአስናቀን ሐሳብ መቃወሟን ትቀጥላለች። ሌላው አነጋጋሪ የነበረው ጉዳይ ደግሞ ስለ ጓደኝነታቸው አስናቀ በቀብሩ ዕለት የተናገረው ነው። ላለፉት 29 ዓመታት ነፂ የተለያየ ነው፣ አንድ ወር አይሆንም ነፂ። ይሁን እንጂ የነፃነት ወርቅነህ እህት ሚሚ ወርቅነህ ይህን ብላለች። አስናቀ በ29 ዓመታት አንድ ወር ብቻ ነው የተለያየ ነው የሚለውን አላምንበትም። መንታ ነኝ ቢልም ችግር የለብኝም፣ ግን ውሸት ነው። በ29 ዓመት ውስጥ አንድ ወር ብቻ አይደለም የተለያዩት፣ በቀብሩ ዕለት ገጽታ ግንባታ ነው ያደረገው ብላለች። ጀመር 29 ዓመት የሚባል ነገር ጓደኝነት የሚባል ነገር አላት። 29 ዓመት ሙሉ አንድ ወር የሚለው ነገር አላምንም። እውነተኛ ወዳጅ ስለራሱ እያወራ ብቻ አይደለም እንት ማለት በቃ ብዙ መስዋዕትን መክፈል አለበት ብዬ አስባለሁ። እኔ ወዳጅ ነኝ ከናንተ ሀዘን እበልጣለሁ እኔ እንዲ ስላረኩ ነው ይሄን ያህል ነው በቃ ብዙ ወከባዎች መታረግ አድርጋለ እንትን ወንድሞ ማን ነው ጓደኛ መሆንን እንትን ምትለው። ከዚህ በተጨማሪ ነፃነት ለልጆቹ ብር ይልካል። እዚህ የሚኖሩበት ቤት ደግሞ የቤት ኪራይ ይከፍላል። ለዛ ነው ገንዘብ የሌለው። 3 ሚሊዮን ብር የሰጠነን ባለሀብት እናመሰግናለን። ከጭንቀት ነው ያዳነን። አሁን እስከማውቀው በስሙ ምንም ብር እንዳይሰበሰብ በስሙ ልመና እንዳይደረግ ብለናል። የሰጡ ሰዎች ካሉ ያሳውቁን። የሐውልት ምርቃት መቄዶንያን ያበላል። የተረፈው ብር ደግሞ
ሚስቱ በአካውንቴ ይግባልኝ ብላለች። እህቱ ሚሚ ወርቅነህ ስለ ወንድሟ አሜሪካ ቆይታና ስለ ትዳሩ ስታብራራም ነጻነት የዛሬ 4 ዓመት ወድቆ ሐኪም ቤት ሲሄድ ICMC ሆስፒታል የአንጀት መድማት ነው አሉኝ ብሎ ነገረኝ። አሜሪካ ጥሩ ሕክምና አለ ሂዳል ነው። አሜሪካ ሄደ። አሜሪካ ሄዶም ሚስቱ ቤት ውስጥ ወደቀብኝ አለች። አሜሪካ ያልተመቹለት ነገሮች ነበሩ። ከአሜሪካ የተመለሰው በጣም ከፍቶት ነበር። ጉበቱን እንደታመመ የተነገረውም አሜሪካ ሀገር ነው። አሜሪካ ሀገር ከሚስቱ ጋር ተጋጭቶ ለኔ ደወለልኝ። ስመጣ የምናወራው ነገር አለ አለኝ። ሲመጣ ስመለከተው በጣም ጠቋቁሮ የሚያሳዝን ሆኖ ነው ያገኘሁት። ተመልሼ ወደ አሜሪካ አልሄድም አለኝ። በትዳሩ ደስተኛ አልነበረም። የሚስቱ እናት ከዚህ ሆና ነገር ታቀብላለች። አሜሪካ ሀገር ላይ ሚስቱ አትረዳውም ነበር። የራሷንና የልጆቿን ምግብ ሰርታ ነጻነትን ራስህ ተነስተ ሰርተ ብላ ትለው ነበር። ህንድ ሀገር ለህክምና ሄደን ጊዜ ሚስቱ ደውላ ስለ ጤንነቱ ሳይሆን የምትጠይቀው ቤት ስለመግዛት ነበር የምታወራው። በየወሩ የሚልክልኝ $2000 አይበቃኝም አይጠቅመኝም ብላለች ስትል ስለ ንጹህ ዘር እና ስለ ወንድሟ ነጻነት ወርቅነህ ትዳር ይፋ አውጥታለች። ከነጻነት ወርቅነህ እህት ሚሚ በተጨማሪ ታላቅ ወንድሙ ወንደሰን ወርቅነህ ይህም ብሏል። አሜሪካ ሀገር ሆስፒታል እያለ አንድም ሰው አጠገቡ አልነበረም። ሚስቱ እዚህ ከእናቷ ጋር ተከራይቶ ከሚኖርበት ቤት ቡትቶንና መጽሐፍትን ይዘ መሄድ ትችላለህ ብለዋለች። አሜሪካ ያልታከመበት ምክንያት ባለቤቱ ስላልተረዳችውና ፈቃደኛ ስላልነበረች ነው ሲል ስለ ወንድሙ ህልፈት የባለቤቱም እጅ እንዳለበት ተናግሯል። ከዚህ በተጨማሪ ልክ እንደ ሚሚ ሁሉ የነጻነት ወርቅነህ ታላቅ ወንድም ወንደሰን ወርቅነህ የነጻነት ጓደኞችን ሳይተች አላለፈም። በዙሪያ ያሉ ጓደኞች ጥሩ ምቾት እየሰጡኝ አይደሉም ብዬ መክሬዋለሁ። ነጻነትም በዙሪያዬ ብዙ ሰዎች አሉ፣ ሰው ግን የለኝም ብሏል። እውነተኛ ጓደኛ ነኝ የሚል ሰው ካለ ነጻነትን ሊያግዘው ይገባ ነበር። አስናቀ እኛን ሁላችሁም ከኔ በላይ አልተጎዳችሁም ይለን ነበር። ለነጻነት የሚያስቡ ጓደኛ ቢሆኑ ኖሮ ለህይወቱ የሚጠነቀቁለት በሆኑ ነበር፣ ግን አብረው ይጠጡ ነበር። መላው ቤተሰቡ በነጻነት ወርቅነህ ጓደኞች እጅግ ማዘናቸውን ማሳያ ልክ እንደ እህቱና ታላቅ ወንድሙ ሁሉ ታናሽ ወንድሙ ኤርሚያስ ወርቅነህ ስለ ጓደኞቹ ሀሳብ ሰጥቷል። ትክክለኛ ጓደኞቹን አላየናቸውም። ለገጽታ ግንባታ የሚሰሩትን ግን እያንዳንዱ ሚዲያ ላይ ቀርበው አሳይተዋል። በህክምና ላይ የነበሩ ሰዎችን አላመሰገነም። ተዋናይ ኤልሳቤት ቀጮ እና ባዩሽ ከበደ ሚጡ አልተመሰገኑም። አስናቀ ነጻነትን የሚመጥን ንግግር አይደለም የተናገረው። ምንም እንኳን አስናቀ ሰይፉ ሾው ላይ ቀርቦ ሰርጉን የደገሰለት ነፂ መሆኑን ተናግሮ ነበር። ነገር ግን በፋንታው በነፂ ሰርግ ላይ አለመገኘቱን ወንድሙ ይናገራል። የነጻነት ሰርግ ላይ አስናቀ ጭራሽ አልነበረም። ከናንተ በላይ እኔ ያውቃለሁ እቀርበዋለሁ እያለን ነው። ውድ የቻናላችን ቤተሰቦች የነጻነት ወርቅነህ ቤተሰቦች ሚዲያ ላይ ቀርቦ የዘረገፉት ጉድ ይህንን ይመስላል። እናንተስ ከዚህ ቪዲዮ በኋላ የነጻነት ወርቅነህን ህልፈት ላይ ጥፋተኛው ማን ይመስላችኋል? በመጠጥ እድሜውን አሳጥረዋል የተባለው አስናቀና ጓደኞቹ ወይስ በቂ ህክምና እንዲያገኝ አላረገችም የተባለችው የነጻነት ወርቅነህ ባለቤት? ሀሳባችሁን ኮሜንት ላይ አጋሩ። የሆነው ሆኖ ነፂን ካጣነው ቀናት ነግደዋል። የሚወዱትን ሰው ማጣት ማለት ከሰውነት ላይ አንድ ትልቅ አካል እንደመጉደል ነው። ነጻነት ወርቅነህ ማለት በስራዎቹ ቤታችን የገባ የቤተሰባችን አባል ነበር። ህመሙ የሚጀምረው የቤተሰብ ጨዋታን ካለ ነጻነት ወርቅነህ ስናስብ ነው። የሚከብደው ነገር ያንን የሳቁን ንጉስ ዳግመኛ እንደማናገኘው ስናስብ የሚመጣው ድንገተኛ የልብ ስብራት ነው። ሀዘን ግን ህመም ብቻ አይደለም፣ ጥልቅ ፍቅርም ነው። ምክንያቱም ነጻነት ወርቅነህ ባይወደድ ኖሮ ሀዘኑ እንዲህ አይመርም ነበር። መሄዱ ቢያስቆጭም በህይወት በነበረበት ጊዜ ግን ትልቅ ስጦታ እንደነበረ መረዳት ቀላል ነው። አካሉ ቢለይም የሰጠን ውድ ታሪክ፣ የሰጠን ሳቅና ያስተማረን ትምህርት ሁሌም ከኛ ጋር ይኖራል። በጣም ተወዳጅና ተደማጭነት ያለው አርቲስት ሲሞት የሚሰማን ሀዘን ከቤተሰብ አባል ሞት ጋር የሚመሳሰልበት ምክንያት አለ። ምክንያቱም የአርቲስት በስራዎቹ አማካኝነት የግል ህይወታችን ውስጥ ገብቷል። FBI 1 2 3 ቾምቤ፣ ያንቺው ሌባ በነዛ በማይጣገቡ ስራዎቹ ቤታችን ገብቶ ቤተኛ ሆኗል። አርቲስት ነጻነት ወርቅነህ በድጋሚ ነፍስ ይማር።